ስጦታ ገጸ በረከት ተሰሶ በራፉ ቤት አምላክ ያተናድሎኛል ሳቅበል ፈገግታ ያምረኛል። ሰላም በጣም ሚስኪን ተወዳጅ ተፈቃሪ አንዴ ካወቃችኋት ስለሷ እንጂ ማሰብ የማትችሉት ነገር አለ። የእውነት ነው። እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰው ከምንም እና ከምንም ነገር በላይ ይችላል። አሁን ካሉ ነገሮች ወደፊት ከሚሆኑ ነገሮች በላይ ይችላል። በዚህ ምንም እንዳትጠራጠሩ። ቻውርጄ ምርጫዬን ሳስበው እንኳንም ወደኩሽ እና አሁን ደግሞ ክፍል ውስጥ ነው ያለው የኔ ነው እና በጣም ደስተኛ ነኝ። በቃ እኔ በህይወቴ ደስተኛ የሆንኩት ፈጣሪ ለኔ ትልቅ ነገር አደረገልኝ ብለው አሁን እንዳይሰጡ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እና አሁን ካሜራማን እዚህ ሲመጣ አግኝቼው ለአኑ ምግብ ስራለት ላፍጥሩም ማለት ላፍጥሩ ነው እና ምግብ ስራለት ምናምን ነገር ብዬው እና ፈቃደኛ ሆኖ ምግብ ስራለት ነው ለአኑ እና ማለት ደግሞ መሰላችሁ የምትወዱኝ ካላችሁ የምትወዱኝ ትኖራላችሁ። እንግዲህ ሰው ልጅ አይጠላም፣ ግን የምትወዱኝ ካላችሁ እንደጋ ደግሞ ማትወዱኝ ካላችሁ እንደነ ቶፋ እንደነ ሶፊ አስተሳሰብ ያላችሁ ማለት ፍቅሬንም የኔ እውነቱን ያልተቀበላችሁ እንደነሱ በጣም ብዙ ነገር አርገሻና ምትሉኝ ካላችሁ እንግዲህ ቀስ በቀስ እውነቱ ይወጣል እና ለአኑ አሁን ምግብ ሰራለታለሁ። ደስተኛ አድርጓል ብዬ አስባለሁ እና አሁን ምግብ ሰራለታለሁ። እሺ እና እዚህ ጋር ዱቄት አለ ብዙ እንታውሳ ምናምን ጠባበስለታለሁ እና ፓስታ ሰራለት ነው እና ምግብ ነው በጣም ነው የሚወደው በጣም እስካሁን እስከተፈጠርኩ ድረስ ምግብ በጣም በቃ ምግብ የበላሁት በጣም ይጣፍጥ ምግብ ጣፋጭ ምግብ ያንቺ ነው ብሎኛል እና እንግዲህ አንዳንዴ ነው ደግሞ የምሰራለት ምክንያቱም ሁሌ ካስለመድኩት ጥሩ አይደለም ስለምን አንዳንዴ ነው የምሰራለት እና በቃ ታያላችሁ እንግዲህ አሪፍ ምግብ ሰራለታለሁ። እና ምን ላችኋለሁ መሰላችሁ እንግዲህ የምትጠሩኝም ካላችሁ አላችሁ ብዙ የምትጠሩኝ ያላችሁ እኔ ግን በጣም ነው የምወዳችሁ ሁላችሁንም። እንግዲህ ለአኑ ስለው ሁሉ ነገር ላይ የሚያመጣውት እንግዲህ ብዙም ሶሻል ሚዲያ ምናምን ነገር አይመቸኝም። እንግዲህ ለአኑ ስል ያው ብዙ ነገር እየሆንኩለት ነው፣ ብዙ መስዋዕት እየከፈልኩለት ነው እና በቃ እንዴት ልበላችሁ ከባድ ነው ብቻ እና እኛ ግን በጣም ደስተኛ ነን። ፓስታው እንሰራለት ያሰብኩት እና ፓስታ ደግሞ በጣም ይወዳል እና ፓስታ እንሰራለት እና ታያላችሁ ማለት ነው። እንግዲህ በጣም ባለሙያ ነኝ እንደምታየው ቀበሴ አይደለም በጣም ባለሙያ ነኝ በጣም ምግቤን በጣም ነው በቃ ብዙ ሰው የሚወደው ግን እኔ እንትን መስራት አልወድም እንጂ ምግቤን በጣም ብዙ ሰው ነው የሚወደው እና እንደው ታይታይቶ እረፍት እያደረገ ነው ትንሽ ደካክሞታልና እረፍት እያደረገ ነው እና ሲነሳ ይበላል ማለት ነው። ማለት ገና ነው ሰዓት ግን በቃ ይደርሳል። እስከዛ ብዙ ነገር ስለምሰራለት ይደርስና ይበላል እና እንግዲህ ቤተሰብ ብዙዎቻችሁ በጣም ትጠሩኛላችሁ ኮሜንት አያለው ብዙ ኮሜንት እና እንዴት ልበላችሁ እኔ ክርስቲያን ነኝ ቤተሰብ አለኝ እንደዚህ ማድረግ ሴት አይደለሁም በነገራችን ላይ ማለት አሁን ማለት እውነት እኮ ነው ይሄ ነገር እውነት ነው ማለት በቃ አኑ ድንገት ተነስቶ ሲያፈቅረኝ ግራ ማንም ሰው ይጋባል። እኔ ግራ ተጋብቻለሁ ባይዘው ማንም ሰው ግራ ይጋባል አውቃለሁ እና እነ ጓደኞቹንም አልፈርድባችሁም ግራ የተጋባችሁት ነገር ድንገት አኑ ተነስቶ ከኔ ጋር ስለሆነ ከኔ ጋር በቃ ብዙ ነገር ስለመሰረተ ምናምን ነገር ብዙ ነገር ሊሰማችሁ ይችላል። እሱን አልክድም ምክንያቱም ማንም ሰው ቢሆን ከበር የዛኔ ያንቋሸኝ አልፈልግሽም ለኪያ ፍቅር አለኝ እያለ የነበረ ልጅ አሁን ተነስቶ ደግሞ ከኔ ፍቅር እንደያዘው ሲናገርና ከኔ ጋር ሲሆን ደግሞ ሪሌሽን ሲጀምር ለምን ብላችሁ መነሳታችሁ ሁላችሁም መቃወማችሁ እና ደግሞ እንደዚህ አይነት መስሎ ነገር ማሰባችሁ በቃ እሱን ነገር አልጥልባችሁም። ግን ደግሞ እውነት አይደለም ምክንያቱም እንደዚህ ማድረግ ሴት አይደለም ለፍቅር ብዬ በጣም ብዙ ነገር ሆኛለሁ በጣም ብዙ ነገር
እና ማለት በቃ ቤተሰቤን ጥያለሁ። በቃ ከባድ የሚባለውን ሃይማኖቴን ልሰዋ ለእሱ ብዬ ማለት በቃ እንዴት ልበላችሁ ማለት የሚያፈቅር ሰው ይረዳኛል ብዬ ተስፋ አደርጋለሁ። ምክንያቱም ፍቅር ከባድ የሆነ ነገር ነው። ባይዘው በጣም ከባድ ነገር ነው። ለምታፈቅሩ ሰው ስትችሉ ብዙ አይነት ትተዋላችሁ በጣም ብዙ ነገር እና የምትረዱኝም ልትኖሩ ትችላላችሁ። ምናልባት የምታዩት ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ሌላ አንዱ ምን ነገር አላደረግኩበትም። የሰጠሁትም የአንገት ሀብል ከእናቴ የተሰጠኝ ስጦታ ነው እና የዛኔ እኔ እንጃ ብቻ ያመንኩትም ለጓደኛዬ መንገድ ያመንኩትም በቃ ነገር ያልኳትም በመጥፎ አይደለም። በቃ ያለ እሷን እንትን ለማለት ነው። ሌላ ደግሞ የዛኔ ቃ ሲደበድቡኝ ሲሉኝ እነሱ ወይኔ አይን አቃጠለኝ። እንግዲህ አይን ያመኛል ለዛ ነው እንጂ ባለቤት ያስራሉ ካይለም እና በቃ ከባድ ነው እላችኋለሁ። እና ትቀበሉታላችሁ ቀስ በቀስ እንግዲህ ማይቀበል ነገር የለም። የኔን ፍቅርም ትቀበሉታላችሁ ብዬ ተስፋ አደርጋለሁ። እና እንደምትቀበሉ ደግሞ አይኖ አልጠራጠርም። ምክንያቱም አሁን በጣም ደስተኛ ነው ከኔ ጋር ከኪያ ጋር በነበረ ሰዓት ምን አይነት ውጣ ውረድ ውስጥ እንደነበረ ምን ያክል እንደተሰቃየ ታውቃላችሁ። ብዙ ነገር ሆኗል። እኔ ለአንዱ ከሚገባው በላይ ብዙ ነገር ይለታል። በጣም ብዙ ነገር እና መፈቀርም ሲያንሰኝ ነው። እሱ የሚፈቀር ሰው ነው ሲጀመር። ምክንያቱም እኔ የሁሉ ነገር ውስጥ ሆኖ ማይሆን ነገር ውስጥ ሆኖ እጅ ጋር ማይሆን ሪሌሽን ውስጥ ሆኖ ተቀብዬ ከሱ ጋር የነበርኩት እንግዲህ ለፍቅር ብዬ ነው። እና ቀስ በቀስ ደግሞ ትረዱታላችሁ። ምክንያቱም ይሄ በቃ የሚታይ ነገር ነው እና እንደናደረኩት ደግሞ ምዬላችኋለሁ። የምር እንደዚህ ነገር ማድረግ ሴት አይደለም እና ቀስ በቀስ ሁሉ ነገር ይገባችኋል። ከማንም ጋር የምታገድበት ጊዜ የለውም። እኔ አሁን ጋር በጣም በቃ ፍቅር ነገር ታይቷል። እንግዲህ ልጅ ተካወቅኩት ነው በቻልኩት አቅም ፍቅርን የማውቀው ነገር ማውቀው ባሉ እንጂ ፍቅረኛ ኖሮኛ ያኛም ምን አንድ አፈቀርኩሽ የመጣል ነበር ከሱ ጋር አፈቀርኩሽ ነው የድሮ ቢሲያት በራሱ የመጣል ነበር ከሱ ጋር ይሄኛ ኖርማል የትምህርት ቤት አብረን ያደግን ሰዎች ነን እንጂ እንግዲህ እንዳለ ሴቶቹ እየመጡ ነው ምቀኞቼ። አንድ ዳርገሽበታል አምኛው ደቀኑብኝ እየመጡ ነው። እንግዲህ ሁሉንም ሲያስተናግዳለሁ ከሚበልጥብኝ ነገር ምንም ነገር ስለሌለ አስተናግዳለሁ ሁሉንም ነገር ብዬ አስባለሁ። እና ሲናገር ሁሉንም ነገር እና እነ ቶፋም እነ ሶፊ እየሄድኩ ነው ይሄን ቪዲዮ በቃ ትረዱታላችሁ ቀስ በቀስ ሁሉንም ነገር የምር እኔ ለአንዱ ምን አይነት የፍቅር መስዋዕት እንደከፈልኩለት እንዴት እንደሆንኩለት ይገባችኋል። ሽንኩርቱን አበዛሁት መሰለኝ። እንጋው ችግር የለም። ደግሞ 9 ሰዓት ራሱ ተነስቼ ለአንዱ ደው እንደው ቅልቅልፌ ስቼ 9 ሰዓት ራሱ ይበላሉ ሙስሊሞች አይደል? 9 ሰዓት ራሱ ተነስቼ ደሳት ራሱ ተረስቼ በቃ ለሱ ምግብ ስቼ ተታማምቄበት አልጌበት ነው በቃ እና ይሄን ያክል ነው ለአንድ በቃ መስዋዕት የከፈልኩት ያለሁት ማለት ነው። እና ፋሚሊ እንግዲህ ባለሙያ ነኝ እንደምታዩት እና 9 ሰዓት ራሱ ተነስቼ በቃ ቀድም ሊስሳት እንደርሳና ለአንዱ በቃ አዘጋጅቼለት ተነስ ብላ እሳት ማለት ያቅርቤለት አብልቼ ለያ ደግሞ ተመልሰን እንተኛለን እንጂ እና በጣም የተከወሰ አሪፍ ነገር ያለው እንግዲህ ፈጣሪ ይርዳን። ምቀኞቻችንን ጠላቶቻችንን ስኬታችንን የማይፈልጉ ብዙ ሰዎች አሉ። እነሱን ደግሞ ያርቅልን። ልትቀበሉታላችሁ። ምክንያቱም ካሁን በኋላ አኑ በምንም ምክንያት እንደው እንጀራ አይታወቅም። የሰው ልጅ ሊለያይ ይችላል በብዙ ነገር በብዙ ሪዝን ሊለያይ ይችላል። ግን ፈጣሪ አይለያየን እና ስለማንለያይ ፈጣሪ ስለማውቀው ፈጣሪ እንግዲህ ጥሩ አይጥለኝ። ምክንያቱም ብዙ የሆንኩለት ፍቅሬ ነው። እሱም ደግሞ ከኔ በላይ የምታፈቅረው ሴት አትኖርም። በቃ ጭራሽ በቃ እንጃ አሁን እንጃ ተረዳኝ። የለም በጣም በቃ አሁን ላይ በጣም ተረድቶኛል። በጣም ማለት ነው በጣም ስለተረዳኝ ነው አብሮኝ ነው እና ከዚህ በላይ ደግሞ ይበዛል ተረዳኝ። በኋላ በቃ ብዙ ነገር አሁን በኋላ በጣም ብዙ ነገር እናሳልፋለን። ይቀርጻለን ደግሞ ስናሳልፈው ያቱ ደስታ በቃ ይገባችሁ ሁላችሁ እንደ አሁን ስለሚገባችሁ ቀስ በቀስ ደግሞ የኛ ደስታ ስለሚያስደስታችሁ ቤታችሁ ደስታ ስለሚያስደስታችሁ
እሱን ደግሞ ታያላችሁ ማለት ነው። እና እንዳልኳችሁ በቃ አሁን ሲነሳው በጣም ደስተኛ ይሆናል። ሌላው ለማንም ጉዳይ ሰጠኝ ስለማንም ጓደኞች ብትሆኑ በርካችሁ ተውኝ። በቃ አሁን ደስተኛ ነን። እንግዲህ ሁሌ መጣት አይደለም ብዙ ነገር እናሳልፋለን አብረን ስንሆን በጣም ብዙ ነገር ትናንትና ራሱ ናሞር ሄደን ነበረ። እንግዲህ በቃ ትናንትና ድክም ነው እንደዛ አይተኛም። ትናንትና ደክም በጣም በቃ እንዴት ልበላችሁ በጣም ስንዝናና ነበረ። ትናንትና በቃ እንዴት ልበላችሁ ደስተኛ ነበረ እና ሁሌም እንደዚህ ምንዝናኑ ሲመጡብን ነው እንደዚህ የምንሆነው እንጂ እኔና አሁን በጣም የምንዝናናው። ምክንያቱም እንግዲህ እንደምታዩት አይደለም እዚህ ጋር ጆሮዬ ላይ አድርጌ እንደምታዩት አይደለም በጣም ነው በቃ ማስደስተው በብዙ ነገር ብዙ የኩለት ነው እና እሱ ማስደሰት ደግሞ አያቅተኝም። አሉ እዚህ ጥሩ ሂጅና እንዴ አሁን ይመጣና ደግሞ ከናይዳም ከሱ ጋር እንግዲህ ከመጣ በኋላ ደግሞ ብዙ ነገር ታያላችሁ። ደስ ይለዋል በነገራችን ላይ እንግዲህ እስቲ እናያለን። አሚ ይሄ ልጅ ከቅፍ በለስበት ማለት ነው። ተኝቼ ነበረ ሳላስበው ቅዱስ ይኸው ካሜራ ማብርቼ እንዴ ቆንጆ ምን እያደረግሽ ነው? ፓስታ እየሰራሁ ተኝቼ ጥዬሽ ጠፋሁ። ድክም አለኝ እናቱ ምን ፓስታ እየሰራሽ እንዴ? ፓስታ እንደምትወጣ ከኔ በላይ የምትወደው ይመስለኛል። ሰላም ተመልካቾች እንዴት ናችሁ? ሰላም ነው። ከኔ ፓስታ ነው የምትወደው እንዴ? ከኔና ፓስታ ያለሽ ፓስታ ካልብላ እኮ ተራ ነገር ነው። ምግብ ባትበላ እራሱ አትኖርም። እንደዚህ ቁም ነበረ ነገር ተራ ነገር ነው። ሲጀምር አንቺ በእንደዚህ በምግብ የሆነ እንዲህ ፓስታ ምናምን ከሚለው ነገር ጋር አይደለም። እሺ አንቺ አይደለሽም ሰው ራሱ እንደዚህ አይነት ነገር ጋር ምናምን የሚነጻጸር ነገር ፓስታ እንደምትወደው ግን ደግሞ ፓስታ እንደምትወደው ማንንም አትወድም ብዬ ነው እንግዲህ እንደ ፓስታ ምናምን ነገር ለማለት ወይም ደግሞ ፓስታ ወዳለው ምናምን ነገር ማለት ከአንቺ ጋር አነጻጽረው ማለት ኦኬ ነው ማለት ነው። በስመ አብ ከዚህ በላይ ወደድከኝ በጣም እንደለኛ ነው። ከምንም ነገር በላይ ይችላል። እሺ አሁን ካሉ ነገሮች ወደፊት ከሚኖሩ ነገሮች በላይ ይችላል። በዚህ ምንም እንዳትጠራጠሪ። ይኸው ስራ መግባት እንኳን አቅቶኝ አይደል ቁጭ ብሎ በቃ ስራ አስጣለሁ እየናፈኩት የምር ሲሪየስ ነው መሄድ አቅቶኝ ነው። እሺ ተመልሼ መጥቼ እዚሁ የተኛሁት ምናምን ነገር ጾም ነው ታውቂያለሽ። እና አሁን ሰዓት ምናምን ነገር ብስኩት ጠብስልሃለሁ፣ ሳሙሳ እሰራልሃለሁ። እስከዛ ድረስ እኮ እሰራለሁ። እየደረስኩ እኮ 10 ሰዓት እኮ ነው። ማን ነው እንደኔ አይነት ባለሙያ ሚስት ያለው ፓስታ ልትሰራልን ነው? እንግዲህ ሌሊት እራሱ ተነስቼ 8 ሰዓት ተነስቼ ለአንተ ምግብ አዘጋጅቼ እጠብቃለሁ። በጣም በሚገርማችሁ ሁኔታ እንዴት አሟሙቃ ምናምን ነገር በጣም ረሃ ሆኖ ነበር ጋይ ስለ ቅርቡ ቀን ነውራ ብዬ ነው። በጣም ደስ የሚል ቅልጥፍ ያለች ምናምን ነገር እንደምታዩት የሆነ አንዳንድ ሰዎች ምናምን ነገር ደስ የማይላችሁ ሰዎች አሉ በሷ ጉዳይ። እኔ ምን እንደምናችሁ አላውቅም። ምን አይነት ሁኔታ ላይ እንዳለው እጅግ ደስ የሚል አይነት ሙድ ላይ ያለሁት፣ እጅግ ደስ የሚል አይነት ሁኔታ ላይ ያለሁት። የምር እንዳልኳችሁ ስራ ቦታ ሲል ይጨንቀኛል። 2 ደቂቃ መቀመጥ አልችልም። ጓደኞቼ ጋር ሲሆን 2 ደቂቃ መቀመጥ አልችልም። በቃ አላም ወደ ቤት ሂድ ምናምን ነገር ሰላም ጋር ነው የሚለኝ። የእውነት አጠገቤ ሰዎች ምናምን ነገር አይደለም። ከቤት መውጣት እያቃተኝ ነው ላይ ምናምን ነገር ነው። እና እንግዲህ ቤተሰቦቼ ሙያዋን ምናምን ነገር ለእናንተ ለማሳየት እየሞከረች ነው። እናንተ እኔም ውዳትን ያህል እንድትወዷት ምናምን ነገር ትፈልጋለች። ተባካችሁ ስለሷ ጥሩ አመለካከት፣ መጥፎ አመለካከት ያላቸው ሰዎች ምናምን ነገር ሰላም በጣም ሚስኪን፣ ተወዳጅ፣ ተፈቃሪ አንዴ ካወቃችኋት ስለሷ እንጂ ማሰብ የማትችሉት ነገር አለ። የእውነት ነው የምላችሁ። ብትቀርቧት ምናምን ነገር እንትን ትላላችሁ ምናምን ነገር። እስኪ ወደ ሰዓቱን ገና ነው ምናምን ነገር። በነገራችን ላይ ስትዘፍን ድምጿ እንዴት አባቱ እንደሚሆን ማሳያችሁ። የሆነ በጣም የምትወድ ምናምን ዘፈን እስኪ እኔ ኩክ እያደረኩ እጄን ተፋለሁ። በጣም
ሙሉ ዘፈን ነው ዘፈን እሺ ደስ ያለሽ ለዘመችሽ ይዘን እሺ ሰለ ያ አተን እሺ እሺ አትሽኮርበይ ያንጋው አታችሁ እሺ አረጋሽ ቢዮ እሺ ስጦታ ገጸ በረከት ተሰሶ በራፉ ቤት አምላክ ያተናድሉኛል ሳቅበል ፈገግታ ያምረኛል አንተ በቀር ሌላ ማን አለ በምድራችን ውብ በቀለ ስጦታን የአምላክ ችሮታ ውበቴን የማትረታ Thank you so much. I got that. Good. Oh. ዜማውን የምታስታውሺው ሌላ ዘፈን እኔ ዘፍንሻለሁ። ዜማውን የምታስታውሺው አንድ ዘፈን ሌላ ደስ ያለሽ ነው። ምን ትወጂው ዘፈን ለእኔ መጋበዝ ነው የምፈልገው እና ልትዘፍንልኝ ነው። ያው እንዳያችሁት ቆንጆዬ ዘፈን ነገር እስኪ እኔ የሆነ ዘፈን እንደሚል እሺ በጣም ወደው ጽደኒያ ዘፈን አለ ጽደኒያ ገብረ ማርቆስ እሺ እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰው ምን ይሆን ሀሳቤ ስሜቴ ላንተ የተለየው ገብተህ ልቤ ውስጥ ኑርበት እንጂ ከልካይ የለህምና ሳይሳወራ ስጫወቱ የኋላ መለየት አለና እንዳትለየኝ እፈልጋለሁ ሆንልኝ ላይ ከጎኔ ትቼው አልኖርም ውዬም አላድርም ያንተን ፍቅር ጭራሽ እኔ ቴንክ ዩ ሶ ማች። እሺ ይሄን ዘፈን መታሰቢያነቱ ላንቺ ነው። በሰሞኑ ቁጥር አንቺ ነው ማስበው ሲጀምር ከጎኑ ሸትም ሰሞን አንቺ አጠገብ ያለሽ አይደል? ቴንክ ሶ ማች በጣም እንግዲህ እያለ ምናምን ነገር ምግባችንን ወደ መደራረሱ ምናምን ነገር ይመስለኛልና ምን ያህል መጠን እንደሚያስፈልጋት ባይ ዘ ዌይ እባካችሁ ስታረጉ ቤተሰቦቼ፣ ጓደኞቼ፣ በዙሪያ ያላችሁ ሰዎች እየመጣችሁ ከዚች ከወርቅ ከሆነች ሚስት ጋር ነው በቃ አላርለ ካጠገቡ ዙሪያ ምናምን እንደዚህ ደገምት ምናምን እያላችሁ ያላችሁ ቤት ውስጥ ያለንበት ሲቹዌሽን በዚህ መልክ ነው። እኔ ከቤቴ እንኳን መራቅ አልቻልኩም። እጅግ ወዳታለሁ፣ እጅግ አፈቅራታለሁ። አክብሩልኝ፣ ውደዱልኝ። እቺን መሰለች ቆንጆዬ ሴት፣ እቺን መሰለች ተወዳጅ፣ እቺን መሰለች እንቁ የሆነች ሴት ባሏን በመንከባከብ ሙሉ ጊዜዋን የምታጠፋ የምታጠፋ ሴት ማን ነው ስል ያለው አኑ ብቻ ነው እና የምትያቸው ነገር ካለ ነው ነገር ያቸው እና ምንላቸው ለመሰላችሁ አሁን ላይ በጣም ደስተኛ ነን። በጣም ማርያምን በቃ እንዴት ልበላችሁ በጣም በቃ ለብዙ ቀን ለብዙ አመት ያሰብኩት እቅድ የተሳካልኝ። ምክንያቱም አሁን በጣም የማፈቅረው ከማንምና ከምን ነገር በላይ በጣም እና አሁን ደግሞ ቅፍ ውስጥ ነው ያለው የኔ ነው እና በጣም ደስተኛ ነኝ። በቃ እኔ በህይወቴ ደስተኛ የሆንኩት በቃ ፈጣሪ ለኔ ትልቅ ነገር አደረገልኝ ብለው አሁን ላይ ሰጥቶኛል እና ፍቅሬን ተረተ በቃ ድካሜንም ሴትነቴንም ተረተ ከኔ ጋር ስለመጣህ በጣም ቴንኪው ነኝ ስለመረጥኩኝ እና በጣም ቴንኪው እና ፍቅራችን ደግሞ ከዚህ በላይ እንደሚለመልን ተስፋ አደርጋለሁ ከፈጣሪ ጋር። ፈጣሪ ደግሞ ያሳካልናል አውቃለሁ። እና ምጣሉንም እና ደግሞ ምጣሉኝ ሰው እሱ ሳጠርችም ምጣሉኝ ካላችሁ እና በሌላስ ታስሙ ካላችሁ እሱ ጓደኞችን እንግዲህ አትወዱኝም እንደሳይንም ጥሩ አመለካከት የላችሁ እና ቀስ በቀስ ደግሞ በጊዜ ነው ጊዜንም ብዙ ነገር ይቀይራል አይደለ? ጊዜ ቀይሮት አንዱ ከኔ ጋር ነው እና እናንተንም ጊዜ ቀይራችሁ እንግዲህ ይሄን ነገር ተረታችሁ በእኔ አቋም እንደምትሆኑ ተስፋ አደርጋለሁ። ምክንያቱም እኔ ላኑ ገባዋለሁ። ምክንያቱም ለሱ ብዙ ነገር ብዙ ዋጋ ከፍዬለታለሁ ከምንና ከማንም በላይ ክብሬንም ሴትነቴንም ቀድሜንም ፈጅቼ ከሱ ጋር ሆኛለሁ እና አሁን ደግሞ የልፋቴን ነው ያገኘሁት እና እንደምትረዱኝ ተስፋ አደርጋለሁ። እና አሁን በጣም በቃ ልጅ ከአንተ ጋር ማስበው ፊቻል በቃ ልጅ ወልደን በቃ በጣም ብዙ ነገር ነው ማስበው እና እንደሚሳካ ደግሞ ተስፋ አደርጋለሁ እና በቃ ሁሌ ከጎን ይሁን እንደማትከኝ ደግሞ ተስፋ አደርጋለሁ እና እንደማትተው ተስፋ አደርጋለሁ። ፈጣሪ ግራችንን ቤታችንን ይባርክልን።
አሜን ቆንጆ። ምንም ነገር ቢፈጠር ምንም ነገር ቢሆን ካንቺ ጋር ነው ያለው። ካንቺና ካንቺ ጋር ነገርኩሽ እኮ እኔ ስራ እንኳን መስራት አልቻልኩም ብዬሻለሁ። ከጓደኞቼ ጋር መቀላቀል አልቻልኩም ብዬሻለሁ። የምሄድበት ቦታ የምር እስከዛሬ ብዙ ቦታዎች ቢዚ ነበርኩ። የት ቤቴ በሁለት ቀን በሶስት ቀን እንኳን መምጣት አልችልም ነበር። የምሬን ነው። አሁን ግን 30 ደቂቃ እና 20 ደቂቃ እንኳን ከቤቴ ውጭ ማሳለፍ ነው ያቃተኝና በጣም ሰላም ያለን አሪፍ ላይ ነው። እና ደግሞ አንድ መናገር ፈልገው ነገር ላንተ ሳይሆን እንደዚህ ላይ ላንተ ሳይሆን ቤተሰቦቻችን ነው እና ኪያ የምትሉ ሶሪ ስማስደር ስላነሳው እና ኪያ የምትሉ ሰዎች ያላችሁ ጓደኞቹ ነው ኪያ ያላችሁ ነው በጣም እና ኪያ አሁን የራሷ ህይወት መስርታለች እና ኪያ የያዩሽ ከሆነ ሜቢ በቃ አሁን የራሷን ህይወት ጀምራለች። ደስተኛ ናት ብዬ አስባለሁ። ደስተኛ ምን ጠላት ያለች መጥፎ ነገር አልመኝላትም። ደስተኛ ትሁን በቃ እንዴት ልበላችሁ በማይሆን አጋጣሚ ብትገናኝ ድሮ ጓደኛ ናት፣ ግን ባይሆን አጋጣሚ አገናኝቶናል እና እሷ አሁን የራሷን ህይወት ጀምራለች፣ አግብታለች፣ ባል አላት፣ ፍቅረኛ አላት፣ ደስተኛ ናት፣ የራሷን ህይወት እየሆነች ነው እና እሷ እንደዚህ ሆና አሁንም አኑና ኪያ የምትሉ ሰዎች አሁን አኑ ደግሞ ከኔ ጋር ነው አይደል በቃ ተለያይተዋል እነሱ እሷም የራሷ ህይወት ጀምራለች። እናንተ ግን የምታስቡት ሜቢ እሷ የራሷ ህይወት ጀምራ እሱ እዚህ ጋር እንዲጎዳ ራሱን ሊያጠፋ ጫካ ገብቷል። እሷ ግን ምንም አልመሰላትም። ትታው ነው እሷ ባሏ ሄደችው አይደል እና አሁን ከእሷ ጋር እኔ ከኔ ጋር ባይሆን ኖሮ እሷን ኪያን እያለ ራሱን አጥፍቶ ይገኝ ነበር ሄደች እና ራሱን እንኳን ሊሰቅል ብዙ ነገር ሆኗል እና አሁን ደግሞ ያጠገቡ ነው ያለሁት እና ኪያ አታስፈልግም። ኪያ የምትሉ ሰዎች ከአሁን በኋላ ኪያ የምትባለች ተውት በቃ። ከኔ ጋር በጣም ደስተኛ ነው፣ በጣም ማርያምን በጣም ደስተኛ ነው። ተውን በቃ እንኑርበት እና ኪያ የለችም በቃ እሷም የራሷን ህይወት ጀምራለች። እሱ ከኔ ጋር ደስተኛ በቃ ደስተኛ ደስ የሚል ትዳር ውስጥ ነን እና እኔና አኑ ደግሞ ከትንሽ ቀን በኋላ እንጋባለን። ቤተሰብም በማይሆን ነገር ነው አኑ ያወቀው፣ እናቴም ብትሆን በማይሆን ነገር ነው እህቴም ያወቁት እና እናቴና እህቴንም ጠርተናቸው እንግዲህ በቃ በስርዓት እናደርገዋለን። ከዛም ድል አድርገን ደግሰን እንጋባለን፣ ልጆች እንወልዳለን። እንደዛ ነው ካንተ ጋር ተስፋዬ። ቻውርጄ ምርጫዬን ሳስበው እንኳንም ወደኩሽ መውደዴ ልክ ነው። ምን ጉዳይ አመጣሽ ምንጣልሽ ከደጄ ስታቤቴን ሞላው አንቺ ገብተሽ ከጄ የኔ ነሽ የኔ ብቻ የኔ ነሽ። የምሬ ነው እንዳላሽ ማለት ነው በፍጹም ማለት ነው። በጣም ነው ምንም ስለሚለው ነገር ግድ ናይስትሽ እሺ ምንም እንዳታስቢ ምንም አንቺ ራስሽ ላይ ትኩረት አድርጊ እሺ። እንግዲህ ቤተሰቦች ምን እንደብላችሁ አላውቅም። እናንተ ከሰላም ጋር ትንሽ ቆዩ። እኔ እንዳልኳችሁ ትንሽ ድካም ይለኛል። ሰሞኑን ምናምን ጭቅጭቅ ላይ ስለነበርኩ ይመስለኛል ትንሽ ራስ ምታትም ጫን እያለኝ ነው። ደስ የማይል ስሜት ላይ ነው ያለሁት። ትንሽ እረፍት ላድርግና ትመልስ ይመጣለሁ። ምግቡን እስክትጨርሺ 2 ደቂቃ እሺ። እንግዲህ መቻችሁ ቻው። እንትን በይ እና ይኸው አኑም ሄዷል እንግዲህ ሲነሳ እንዴት ልበላችሁ ከአስራሽ ማልቀጥም ነው ያልኳችሁ። የሚበሉት ደግሞ 12 ሰዓት ከ40 ምናምን አራት የሚበሉት። እስከዛ ደግሞ ነገር ሰርቼለት እንግዲህ ተቀልለታለሁ። እንግዲህ ባለሙያ ነኝ እንግዲህ በፈልኩት አንዱን ተዋከባለሁ እና እላችኋለሁ። በጣም ስለተከታተላችሁ በጣም እናመሰግናለን ቤተሰቦች። እና ካሁን በኋላ በጥሩ ቪዲዮ ደስተኛ ሆነን እንመጣላችኋለን። እና ደግሞ መጨረሻ ጊዜ የምናገራችሁ ነገር ያው ጓደኞችን ያው ሶሻል ሚዲያ ወጥቼ እባካችሁ ከቤታችን ውጡልን። አሁን እኛ በጣም ደስተኛ ነን። በቃ ተውን፣ እናንተም የራሳችሁን ህይወት ኑሩ። ካሉ ምንም ነገር ትፈልጉ ትችላላችሁ ቢያላቅ እና አሁን አኑ ፍቅር ውስጥ ያለው ትዳር ውስጥ ያለው ትዳራችን አትበቱንብን። ተውን፣ ከቤታችን ውጡልን። በቃ መጥፎ የምታስቡብን ሰዎች ካላችሁ በቃ ተውን። እኔና እሱ መቼም አንለያይም። እኔ በህይወት እያለሁ ሰላም በህይወት እያለች አሁን ከቶቹ እንግዲህ ዘበት ነው አልተውም መቼም። እሱ እንደማይሆን ተስፋ ያደርጋለሁ እና ስላያችሁ ስለተከታተላችሁ ቴንኪው በጣም አመሰግናለሁ። ባይ ባይ።